በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 25 በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም። ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨትም ይሆናል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ ያጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ ያበላንህስ? ወይስ ተጠምተህ አይተን መቼ ያጠጣንህ? እንግዳ ሆነህ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ ያለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን?
ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትንም ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬም እግዚአብሔር አምላክ በቃሉ ሊያስተምረን በቃሉ ዙሪያ ስለሰበሰበን ክብርና ምስጋና ለስሙ ይሁን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ባለጸጋ አምላክ ነው። ለእያንዳንዳችን የሚያስፈልገንን የሚያድለን እንደ ፈቃዱ የሚሰጠን አምላክ ነውና ዛሬም ከቃሉ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በዚህ ምዕራፍ ላይ 3 ዋና ዋና ታሪኮችን እናገኛለን። የመጀመሪያው የአምስቱ ልባሞችና የአምስቱ ሰነፎች ቆነጃጅት የ10 ቆነጃጅትን ታሪክ እናገኛለን ወይንም ምሳሌ እናገኛለን። በሁለተኛ ደረጃ ደግሞ እንደየአቅማቸው መክሊት የተሰጣቸውን ባሮች ወይንም ደግሞ አገልጋዮች ታሪክ ወይም ምሳሌ እናገኛለን። በመጨረሻ እነዚህ ሁለቱ ምሳሌዎች የሚያሳዩትን ዋና ነገር ማለትም የመጨረሻውን የፍርድን ዕለትን የሚመለከተውን ንባብ ወይም ታሪክ እናገኛለን። ጌታችን እነሆ የሰው ልጅ መጨረሻ በሚመጣበት ጊዜ ፍየሎችን ከበጎቹ ወይንም ደግሞ ጻድቃንን ከኃጥአን እንደሚለይ የሚያሳየውን ንባብ እናገኛለን። እያንዳንዱ ታሪክ በውስጡ ታላላቅ ትምህርቶች ያሉት ነው። እንደተለመደው እንደምናገረው ይሄ በእውነት መጽሐፍ ቅዱሳችንን እንድናነብ ያዘጋጀነው ፕሮግራም ስለሆነ ዲቴል ወደዚያ ውስጥ አንገባም። ግን አለፍ አለፍ አድርጌ ዝም ብዬ ለማሳየት እፈልጋለሁ። የመጀመሪያው አንደኛውን ነገር ተመልከቱት። ልባሞችና ሰነፎች ነው የተባሉት። ልባሞች ማለት ጠቢባን። ልባም ማለት ምን ማለት እንደሆነ ልንገራችሁ። በመጽሐፍ ቅዱስ ላይ በተለይ ይሄ ልብ የማድረግ ነገር፣ የጥበብ ሰው የመሆን ነገር፣ የእውቀት ሰው የመሆን ነገር በተለያየ መንገድ ሲገለጽ እናያለን። እግዚአብሔር እውቀትን ይሰጣል፣ ልብ ማድረግን ይሰጣል፣ ጥበብን ይሰጣል። ልባም የሆነ ሰው ምን አይነት ሰው ነው? ለምሳሌ ስለ ሚስትም ሲናገር ልባም ሴት ይላታል። እጅግ ለቤቷ በማስተዋል በጥበብ የምትመላለሰዋን። እዚህም ስፍራ ላይ ደግሞ ልባሞች ቆነጃጅት እንደዚሁም ደግሞ ሰነፎች የተባሉ አሉ። ስለዚህ ሁለቱን ተርም ዓለም እንደሚተረጉመው እንዳንተረጉም መጠንቀቅ አለብን። የእግዚአብሔር ቃል እንደሚናገረው ነው መናገር ያለብን። ልባም ማለት ምን ማለት ነው ካልን፣ ልባሞች ያሰኛቸው በሕይወታቸው ዋና የሆነውን ነገር ያወቁ ናቸው። በዙሪያቸው የሚከናወነውን ነገር ያስተዋሉ ናቸው። የሚጠቅመውንና የማይጠቅመውን፣ ጊዜያዊውንና ዘላለማዊውን የለዩ ናቸው። ልባም የሚያሰኘው ይሄ ነው። ልባም የሚያሰኘው ዛሬ በማይረባ ነገር እንዳንደክም፣ ነገ ከነገ ወዲያ ቋሚ ለሆነው ነገር እንድንደክም እንድንሮጥ የሚያደርግ ማስተዋል ሲኖረን ነው። ያ ነው ልባም የሚያሰኘው። ተመልከቱ፣ እነዚህ 10ሩም ቆነጃጅት አንድ አይነት እድል ነው የተሰጣቸው። 10ሩም ወደ ሰርጉ ተጠርተዋል። 10ሩም ዘይትና መብራት እንዲይዙ ተነግሯቸዋል። 10ሩም
10ሩም ሙሽራውን እንዲያጅቡ ተጠርተዋል። ስለዚህ አንዳችም የጎደላቸው የለም። ነገር ግን በሁለቱ መካከል ያለው ነገር ምንድነው? ሰነፎቹ መብራታቸውን ይዘው ዘይቱን አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘዋል። አባቶቻችን በየዘመናቱ የተነሱ መተርጉማን በብዙ መንገድ ሊተረጉሙት ሞክረዋል ይሄንን የዘይቱንና የመብራቱን ነገር። ለምሳሌ መብራቱ እምነት እንደሆነ፣ ዘይቱ ደግሞ ፍቅር እንደሆነ የተረጎሙ አባቶች አሉ። አንዳንዶች ደግሞ ዘይቱ በጎ ምግባር እንደሆነ ማለት ለድሆች መራራት፣ ለወደቁት ላዘኑት መራራት። ምክንያቱም ወደ ኋላ ላይ ጌታ ራሱ አንስቶታልና ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እናንተ የአባቴ ብሩካን ወደ እኔ ኑ ያሰኘው ያ ስለሆነ ማለት ነው። በክርስትና ውስጥ የሚገኘውን መልካምና በጎ ነገርን በሙሉ የሚያጠቃልል ነው። ኦኬ፣ ወደ ሁለተኛው ነገር እንምጣ። ሰነፎችስ? ሰነፍ ምንድን ነው? ለምሳሌ በሉቃስ ወንጌል ላይ ምዕራፍ 12 ላይ ተመሳሳይ ታሪክ እናገኛለን። ያ ነፍሴ ሆይ ቢ ጠጪ፣ እስከ ዕድሜ ልክሽ የሚበቃ አለሽ፣ ይህንን ጎተራ አፍርሼ ሌላ እሰራለሁ ያለውን ሰው እግዚአብሔር ምንድን ነበር ያለው? አንተ ሰነፍ ነበር ያለው። ስለ ሰነፍ መጽሐፍ ቅዱስ ያለው ብያኔ እኔና እናንተ ከምንበይነው የተለየ ነው። ሰነፍ የሚባለው የግዴታ እጁን አጣጥፎ የተቀመጠ ሰው ብቻ አይደለም። ኦፍ ኮርስ እንደዛ አይነት ሰው ሰነፍ ይባላል። ምንም አይነት ስራ የማይሰራ ሰው ሰነፍ ይባላል። ነገር ግን የእግዚአብሔር ቃል ግን በብዙ ስፍራ ላይ ሰነፍ ብሎ የሚጠራው ምን አይነት ሰው ነው ካላችሁ፣ እግዚአብሔርን በሕይወቱ ያላስቀደመ ሰው ነው። እግዚአብሔርን በሕይወቱ ልክ ስንፍና የልባምነት ተቃራኒ ነው። ስንፍና የልባምነት ተቃራኒ ነው። ልባም የሆነ ሰው ዋና የሆነውን ነገር ያወቀ ነው። በሕይወቱ ማስቀደም የሚገባውን ያስቀደመ ነው። ሰነፍ ሰው ደግሞ እግዚአብሔር በሕይወቱ የሌለም፣ እግዚአብሔርን የሕይወቱ ማዕከል ያላደረገ ሰው ነው። ለምሳሌ ልበ አምላክ ዳዊት ምን ይላል? ሰነፍ በልቡ እግዚአብሔር የለም ይላል። ስለዚህ እግዚአብሔር የለሽ የሆነ ሕይወት ይኖራል። ያም ሰው በሰዋዊ ድርጊት ስኬታማ ሰው የምንለው ሰው ነበር። ምክንያቱም ሰረቅ አይልም የእግዚአብሔር ቃል፣ ወይም ደግሞ ቀጠፍ አይልም። ብዙ ለፍቶ ደክሞ ጎተራውን አፍርሶ እስከሚሰራ ድረስ ፍሬያማ ነው የሆነለት እርሻው ሁሉ። ግን ዋናውን ነገር ዘንግቶት ነበር። እንደዚሁም ደግሞ ራሱም ደግሞ ሟች እንደሚሆን፣ አንድ ቀን ያንን ሁሉ ትቶ እንደሚሄድ ዘንግቶት ነበር። ስለዚህ እግዚአብሔር ምን አለው? አንተ ሰነፍ አለው። እነዚህም ቆነጃጅት ጠብቀዋል እኮ ጠብቀው እንቅልፍ ያዛቸው። ነገር ግን ዋና የሆነውን ሙሽራውን የሚቀበሉበትን ዘይቱን ግን ዘንግተውት ነበረ። ሰነፎቹ ማለት ነው። ዘይቱን ዘንግተውት ነበረ። እንደዛ አይነት ስንፍና በሕይወታችን እንዳይገኝ፣ እንደዛ አይነት ስንፍና በሕይወታችን እንዳይታይ እግዚአብሔር እንዲረዳን ቅዱስ ፈቃዱ ይሆንልን። ዛሬ ብዙዎቻችን በስንፍና ሕይወት የምንመላለሳለን። ቅድሚያ ልንሰጠው የሚገባውን ነገር፣ ዋና የሆነውን ነገር የዘነጋናለን። ዋና የሆነውን ነገር፣ እግዚአብሔር የሚደሰትበትን፣ እግዚአብሔር የሚያየውን ነገር ግን አንዳንዶቻችን እግዚአብሔር ምንም ቦታ በማይሰጠው ነገር ብዙ እንደክማለን፣ ብዙ እንጨቃጭቃለን፣ ብዙ አተካራ ውስጥ እንገባለን። ዋናውን ግን እንዘነገዋለን። ወንድማችንን ስንጎዳ፣ የእህታችንን አንገት ስንሰብር፣ እንድታቀረቅር ስናደርጋት፣ ስንገፋት፣ በመንፈሳዊ ስም ይሁን ወይም ደግሞ በቤተሰብ ውስጥ ባለ ሽኩቻ ይሁን፣ በባልና በሚስት መካከል ባለ ሆድና ጀርባ መሆን ይሁን፣ በተለያየ መንገድ ዋና የሆነውን እግዚአብሔር የሚያዝንበትን ነገር እናደርጋለን እና መንፈሳዊ እንደሆንን ይሰማናል። ምንም ቅር ሳይለን ወደ እግዚአብሔር ቤት እንሄዳለን። ሰነፎች እንሆናለን። ስንፍና ውስጥ እንገባለን። ስለዚህ አንዱ ይሄ ትምህርት ወይም ደግሞ ይሄ ምሳሌ የሚያስተምረን ነገር ቢኖር ይሄንን ነው እና ምንድን ነው ያለን? ሙሽራው መቼ እንደሚመጣ አታውቁምና ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ማለት ምን ማለት ነው? እንግዲህ ንቁ ማለት መብራታችሁን አዘጋጁ፣ ዘይታችሁን አዘጋጁ፣ መብራታችሁ የበራ ይሁን ይለናል በሌላ ስፍራ ላይ። ስለዚህ ያን እንድናደርግ ነው። ሌላው የዚህ 5 መክሊት 2 መክሊት 1 መክሊት የሰጣቸው እንደየአቅማቸው
ብዙ ሰዎች የመክሊቶቹ ልዩነት ላይ ትኩረት ለማድረግ ይሞክራሉ። አይደለም። ለሁላችንም እንደየአቅማችን አገልግሎት ተሰጥቶናል። እንደየአቅማችን ጸጋ ተሰጥቶናል። እንደየአቅማችን ልዩነት የለውም። በነገራችን ላይ አይታችሁ ከሆነ 2 መክሊት ለተሰጠውና 5 መክሊት ለተሰጠው የተሰጣቸው ውዳሴ ወይንም ምስጋና አንድ አይነት ነው። አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ ነው የተባሉት። ለምን? ምክንያቱም በተሰጣቸው አቅም ታማኞች ሆነዋልና፣ በተሰጣቸው አቅም ታማኞች ስለሆኑ ማለት ነው። ነገር ግን በዚህ ምሳሌ ላይ ሁልጊዜ የሚያስፈራኝን ነገር እነግራችኋለሁ። 3 አደጋዎች ብዙ ጊዜ በዚህ ዘመን በተደጋጋሚ የሚፈጠሩ አደጋዎችን እናያለን። የመጀመሪያው አንደኛው ሰጪውን አለማወቃችን፣ ሁለተኛው ስጦታውን አለማወቃችን፣ ሶስተኛው ምስጋና ቢስ የሆነ ምሬትን የተሞላ ሕይወትን መኖራችን። አንዱ ከአንዱ ጋር የተገናኘ ነው። በተለይ አንድ መክሊት የተቀበለውን ነው እንድታዩልኝ የምፈልገው። ይሄ አንድ መክሊት የተቀበለው ምንድን ነበረ ችግሩ ካላችሁ፣ አንድ መክሊት መቀበሉ አይደለም። በነገራችን ላይ ያ አንድ መክሊት እጅግ በጣም ከፍተኛ ገንዘብ ነበረ በዛ ዘመን። ስለዚህ ትንሽ ገንዘብ እንዳይመስለን በነገራችን ላይ። ነገር ግን የዚህ አንድ መክሊት የተቀበለው ሰው ትልቁ ችግር ምንድን ነው? ሰጪውን አላወቀውም ነበር። የጸጋ ባለቤት የሆነ ወይም ደግሞ ባለጸጋ የሆነ አምላክ ማንም ሳያስገድደው ነው አንዱን መክሊት አንስቶ የሰጠው። ነገር ግን ምን እንዳለው ታውቃላችሁ? ጌታ ሆይ ካልዘራህባት የምታጭድ ካልበተንባትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ ነበር ያለው። ስለ እግዚአብሔር ያለው እይታ ይህ ሰው እግዚአብሔርን በራሱ አምሳል ነው የቀረጸው። ብዙዎቻችን የምንቸገረው እዚህ ላይ ነው። ማን ነው እዛ መዝሙረ ዳዊት መዝሙር 49 ላይ መሰለኝ ተቀምጠ የእናትህን ልጅ አማኸው እና እኔም ከአንተ ጋር እንደምተባበር አድርገ ቆጠርከኝ ይላል እግዚአብሔር። እና አንዳንድ ጊዜ በራሳችን ዓለም ውስጥ እንዋጥና እግዚአብሔርን እንደ ራሳችን አድርገን ለመሳል እንሞክራለን። እግዚአብሔር ይቅር ይበለን። ይሄም ሰው ያደረገው ይሄንን ነው። እግዚአብሔርን ምንድን ነው ያለው? አንተ ካልዘራህባት የምታጭድ ካልበተንባትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ቅዱስ ጳውሎስ በሮሚ መልእክቱ ላይ ምንድን ነው የሚለው? ያልተቀበልከው ከአንተ የሆነ ነገር ምንድን ነው ያለህ ይላል። ምንድን ነው ያለህ? ከአንተ የሆነ ነገር ሁሉ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ለእርሱ ነው። ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ለስሙ ይሁን። ስለዚህ ሁልጊዜ እግዚአብሔር ሰጪ መሆኑንና እግዚአብሔር የጸጋ ባለቤት የጸጋ ሁሉ ምንጭ መሆኑን ስንዘነጋ ታላቅ የሆነ ችግር በሕይወታችን ውስጥ ይመጣል። ይሄም ወደሚቀጥለው ነገር እንመጣለን። ሰጪውን ካላወቅነው ስጦታችንን አናውቅም። ሰጪውን ካላወቅነው ስጦታችንን አናውቅም። ስለዚህ በስጦታችን ለመጠቀም አንችልም። ትልቁ ነገር ይሄ ነው። እግዚአብሔር የሰጠን የጸጋ ባለቤት የሆነውን እግዚአብሔርን ስናውቀው የእግዚአብሔር ማንነት ሲገለጥልን የዛን ጊዜ በእርሱ ዘንድ ያለውን ጸጋ እንገነዘባለን። ቅዱስ ጳውሎስ ለኤፌሶን ሰዎች በላከው መልእክቱ ምዕራፍ 1 ላይ ተመልከቱ። የበረከት ሁሉ ምንጭ የሆነውን እግዚአብሔርን ስላወቀው በልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያደረገልንን ታላቅ የመዳን ምስጢር ሲዘረዝር ትንፋሹ እንኳን ሊቆም አልቻለም። አንድ አረፍተ ነገር ነው ይላሉ የግሪክ ሊቃውንት እንዳለ የዘረዘረው በክርስቶስ 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 እያለ የገለጠው። ሰጪውን ስናውቀው ወዲያውኑ በሕይወታችን እርሱ ያከናወነው ነገር ይገለጥላል። ነገር ግን ሰጪውን ካልተገነዘብን፣ ሰጪውን ካላወቅን ስጦታችንን አንገነዘብን። ስለዚህ ዛሬ እግዚአብሔር ብዙ ስጦታ ሰጥቶን ሳለን በሕይወታችን፣ በኑሯችን፣ በትዳራችን፣ በልጆቻችን ነገር ግን ሁልጊዜ ውጭውን የምንመለከት ሌላውን የምንመለከት እጅግ ብዙዎች ነን። እግዚአብሔር ይቅር ይበለን። ይሄ ወደሚቀጥለው ነገር ያመጣናል። ሰጪውን ሳንገነዘብ ስንቀር ስጦታችንን ማስተዋልና በስጦታችን መጠቀም እናቆማለን። ስጦታችንን ሳናስተውል ስንቀር ሁልጊዜ ውጭውን ስለሆነ የምናየው በሌላው ሰው መቅናት፣ በእኛ ባለን ነገር ደግሞ ማማረር እንጀምራለን። ብስጭት ውስጥ እንገባለን። ተመልከቱ፣ ጨካኝ መሆንህን ካልዘራህባት የምታጭድ ካልበተንህባት የምትሰበሰብ ምሬተኛ ሰው ነው። ለዚህ ነው ጌታ ምን አለው? አንተ ክፉና ሐኬተኛ ባሪያ አለው።
ክፉና ሀኬተኛ ባሪያ። ስለዚህ ልቡ በጥላቻ ተሞልቶ ነበረ። ያ ለምን? ሰጪውን አላወቀም፣ ስጦታውን አላወቀም። ስለዚህ ምሬት የተሞላበት ሕይወት ውስጥ ነው። ሁልጊዜ የሚሆነው ይሄ ነው። እግዚአብሔር ለእኛ የሰጠንን በረከት ካልተገነዘበን፣ እግዚአብሔር ለእኛ የሰጠንን ጸጋ ካልተገነዘብን ሰውነታችን ይቆጣል። እግዚአብሔር ሌላውን ሲጎበኝ ለምን እኔን አልጎበኘም? እግዚአብሔር የሌላውን ቤት ሲያይ ለምንድን ነው እኔን ያላየው? እያለን ውስጣችን ማማረር ይጀምራል። የዛን ጊዜ ቀስ እያለ የምሬትና የብስጭት በዚያ በኤሳው ልብ ውስጥ ያቆጠቆጠው አይነት የቁጣና የሐኬት የምሬት ተክል ይበቅላል። እግዚአብሔር ከዚያ ያድነን። ስለዚህ እዚያ ላይ የምንመለከተው ይህን ነው እና ጌታ ምን አለው? አንተ ክፉና ሀኬተኛ ባሪያ፣ ካልዘራውባት እንዳጭድ ካልበተኑባትም እንድሰበስብ በምንድን ነው ያወቅኸው? ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ማለት የምሰስትብህ የምወስድብህ ጸጋ አልነበረም፣ እንዲሁም እጥፍ አድርጌ እሰጥህ ነበረ። ትንሹን የሚባርክ አምላክ ነው። በትንሹ የረሃቡን ዘመን የሚያሳልፍ አምላክ ነው። በኤልያስ ዘመን ያንን ሲያደርግ አይተናል። እጅ በምታህል ደመና መላውን እስራኤልን ሲያጠግብ አይተናል። እፍኝ በምትሆን ዘይት የቤተሰብ ዕዳን ሲከፍል አይተናል። በጥቂት ዱቄት የረሃቡን ዘመን ሲያሳልፍ ተመልክተናል፣ አይተናል። በጥቂቱ የሚባርክ አምላክ ነው። ስለዚህ ትንሹን ነገር ይዘን መቅረብ ነው ያለብን። እንግዲህ መጨረሻ ላይ የምንመለከተው እነዚያ ታማኝ የሆኑት በጎች ተብለው ሲባረኩ እንመለከታለን። ምንድን ነው ያደረጉት? በአምላካቸው በመታመናቸው ሰዎችን ሁሉ በሰዎች ሕይወት ውስጥ ሁሉ ክርስቶስን አዩት። ስለዚህ ጌታ ምን አለ? ራሱን ሁልጊዜ ከተገፉት ጋር ነውና የሚቆጥረው ጌታ ለነዚህ ለታናናሾች ያደረጋችሁት ለእኔ እንዳደረጋችሁት ነው አለ። አንብቡት፣ ተመልከቱት፣ ለሌሎችም ሼር አድርጉት። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።